በትልቁ የምንሸወደው ወይም የምንሰራው ስህተት የወደድነውን ሰው አሊያም ፍቅረኛችን ብለን የጠራነውን ሰው ህይወታችን ውስጥ በጣም እንዲቆይ ከፈለግን ወይም እኛም ማጣት እንዲፈራ ከፈለግን የምንከተለው መንገድ የምናደርገው ነገር ፈጽሞ የተሳሳተ ነው የሚሆነው። እንዲሁም እንዲወድሽ የፈለግሽ ወይም መጥቶ ፍቅሩን እንዲገልጽልሽ ለፈለገም ወንድ በምታደርጊያቸው ነገሮች ልትማርኪው ኢምፕረስ ልታደርጊው እንደማትችይ አታውቂም። ምክንያቱም የምናደርጋቸው ወይም የምንሰጣቸው ነገሮች በቀላሉ እነሱን ወይም ልባቸውን የሚማርካቸው ነው የሚመስለን። እኛ የሚሰጠን ኢሞሽናል ሊሆን ይችላል፣ እንደዚሁ ፊዚካል የሆኑ ነገሮች የሚደረጉልን ነገሮች እኛን ልባችንን ይማርካል። እነሱ ወንዶች ናቸው፣ እኛ ሴቶች ነን። እኛ የሚማርከን ልባችንን የሚሰርቅ ልባችንን የሚያቀልጡ በፍቅር የሚያስይዙን ነገሮች ለነሱ ትርጉም አልባ ናቸው። አንቺ ልክ ስለሆንሽ በአንቺ ፐርሰፕሽን ስለሄድሽ ይሳካልሻል ማለት አይደለም። ብዙ ከምንሰራው ስህተቶች በዋናነት ኢቭን ነው የምላቸው አንድ ሴት እንዲያፈቅራት ወንድ ልጅ ክብረ ንጽህናዋን የምትሰጣለች፣ ባሏ እንዲሆን ኦር አብሯት እንዲቆይ የምታረግዝ ሴት አለች። እነዚህ ግን ፍጹም የሆኑ ስህተቶች ናቸው። እነሱን ይበልጥ የሚገፉ ምሳሌ ነው የጠቀስኩት። ከእንደዚህ አይነት ድርጊቶቻችን መቆጠብ መቻል አለብን። ህይወትሽ ውስጥ እንዲቆይ አንድ ወንድ ልጅና እንዲሁም ኢምፕረስ ልቡን ቅልጥ የሚያደርገው ፈልጎሽ እንዲመጣ እንዲሳብልሽ የሚያደርገው ለምሳሌ አዳኞች ናቸው በተፈጥሯቸው አይደል? እኛ ታዳኞች ናቸው። እንዲያድንሽ አድኖን ከመጣ በኋላ ያደነው ነገር ልክ እንደሆነ የሚያሳምነው ምንድነው? ወንድ ልጅ ካራክተርሽ ነው፣ ባህሪሽ ነው፣ ጸባዮችሽ ናቸው። አሊያም ደግሞ እሱ እንዲያ የምታረጊያቸው ወይም ከሱ ጋር ስትሆኚ የምታንጸባርቂያቸው ነገሮች ነው ከአንቺ ጋርም እንዲቆይ ከአንቺም እንዲርቅ የሚያደርጉት። ነገር ግን ወንድ ልጅ ልቡን የሚማርከው ፍቅረኛሽ ሆኖም እንዲቆይ እንዲሁም እንዲያፈቅርሽ የሚያደርገው ምን አይነት ባህሪ ነው? ከኔ ከእህትሽ ጋር የተወሰኑ ደቂቃዎችን ብቻ መቆየት ነው ከአንቺ የሚጠበቀው። ይገርም መልስ ይዛችሁበት ነው የምትሄዱት። ሀይ እንዴት ናችሁ? የወዲት ነኝ። ለማታቆኝ እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን ደግሞ የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለው በተን ተጫኑ። አብራችሁ የደወል ምልክቱን መጫን ታዲያ እንዳይረሳ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው የስነ ልቦና ትምህርት ወንድ ልጅን በጣም ከሴት ልጅ እንዲማረክባት እንዲስባት ልቡን እንድገዛው የሚያደርጋት ካራክተር ወይ ባህሪ ማንነት ቢኖር ራሷን የሆነች ራሷን የወደደች ማለት ነው። በሌላ አማርኛ ራሷን የወደደች ናት። ባይዘ ራሷን የምትሆነው ራሷን የተቀበለች ናት። ራሷን የምትሆነው አብዛኞቻችን ትግል ላይ ነን። ከፀጉራችን ጋር ትግል ነን፣ ከመልካችን ቆዳ ጋር ትግል ላይ ነን፣ ከፊዚካላችን ጋር ትግል ነን፣ ቀጠን ኮፈር ቁሱን ላስተካክል ላይ ትግል ነን፣ አለባበስ ላይ ትግል ላይ ነን ያለ ነው። ነገር ግን ይሄንን ትግላችን ሞር ኮንፊደንስ የሚሰጡን ማንነታችንን ዋጋችንን የሚጨምሩ ማንነት ላይ ትግል ብንገጥም እነዚህ በጣም ተራ አምነሽ ስትቀበዩ አምነሽ ያልተቀበልሽውን ማንነት የፈለገ ቆንጆ ብትሆኚ ሁሌ ለማስተካከል የምትጥሪው ማንነት ካለሽ ተመሳሳይ ነው። እሱም መጥቶ አንቺን ስለማስተካከል ነው የሚያስበው። ግን ያለሽን አምነሽ ስትቀበይ ራስሽን እንደወደድሽ እንዳከበርሽው ለሌሎች ማስተማር ትችያለሽ። ማንም ሁኚ ምንም ሁኚ በምንም አይነት ፖዚሽን ላይ ሁኚ ያንን ሊቀየር ይችላል። ፊዚካል ማስተካከል፣ ቆዳን ጤና መጠበቅ፣ ፀጉርን ጉብ ለማድረግ መታገል መጥፎ ነገር አይደለም፣ ባይዘዌ ጥሩ ነው። ነገር ግን ከዚህ የሚበልጥ ከአንድ ሰው ጋር ግንኙነት ስትገቢ ተከብረሽ ተወደሽ በስነ ስርዓት የሚገባሽ ነገር ተቀብለሽ እንድትኖር የሚያደርግሽ ግን ከውስጥ ጀምሮ በተለይ ማንነት ላይ በደንብ የተሰራ ማንነት ሲኖርሽ፣ በማንነትሽ ላይ ጥያቄ የሌለሽ ማንነት ሲኖርሽ፣ ማንነትሽን የወደድሽ ያከበርሽ የተቀበልሽ ስትሆኚ ያ ሰው ራሱ ያያል፣ ሪፍሌክት ታደርጊያለሽ። ያንን ያየውን የወደድሽው ደስተኛ የሆንሽበትን ማንነት ስቦት ነው የሚመጣው። በመጀመሪያ አምኖበት የመጣው ማንነትሽ ደግሞ ወዴትም ሊገፋው አይችልም። ለሱ እንዲታገል አድኖት የመጣው ነገር እውነት እንደሆነ አክብሮት እንዲኖር ታስተምሪያለሽ። በዋናነት የሚወዱት ልባቸውን የሚያጠፋ የሚማርከው ራሷን የሆነች ነው። ተፈጥሯን የተቀበለች ያከበረችውን ሴት ነው የወንድ ልጅን ልብ መማረክ የምትችለው፣ በፍቅር መጣል የምትችለው። በፍቅርም ከጣለችው በኋላ በውሸት ስላልሆነ የመቆየት እድሉ 100% አሪፍ ይሆናል ማለት ነው። ማንነታችን እንቀበል፣ ማንነታችን እንውደደው፣ እናክብረው፣ እንንከባከበው። ቀጥሎ ነው የሚመጡት ተጨማሪ የሆኑት ነገር የፀጉር የሰውነት ምናምን የሚባሉ ነገሮችን ኤክስትራ ናቸው። በቃ እነዚህ ነገሮች ላይ ወይም ይሄ ማንነት ይሄ ባህሪ ካለሽ እመኛ የትኛውንም ወንድ የመማረክ አቅማሽ ስፔሻሊ ምርጫሽን ታይፕሽን ራስሽን ሆነሻል።
በራስሽ ላይ የሰራሽ ከሆንሽ ደግሞ ያንን ፈልጎ ነው የሚመጣው። ሁለተኛው ራሷን የቻለች ወይም ኢንዲፐንደንት የሆነች ሴት ወንድ ልጅን የማሸነፍ አቅም አላት፣ ልቡን የማረክ አቅም አላት። በውስጡ ግን መረሳት የሌለበት ነገር አለ። አንቺ ራስሽን የቻልሽ ነሽ ስንል ስሜታዊ ነገሮች ላይ ሊሆን ይችላሉ፣ ገንዘብ ላይ ሊሆን ይችላል፣ ሀሳቦች ላይ፣ ትምህርት ላይ፣ ዋቴቨር በሁሉም ነገር ላይ ጥንቁቅ በራስሽ ነገሮችን ማድረግ የምትወጂና የሚያስደስትሽ ወይ በማንነትሽ የቆምሽ ልትሆኝ ትችላለሽ። ይሄ ማንነትሽ ታዲያ አብሮ ያመጣው ኢጎ እንዳይኖር፣ አብሮ ያመጣው ሰውን መናቅ፣ አብሮት እያመጣ ሰውን ወደታች የማየት ባህሪዎችን ያዘለ መሆን የለበትም። ራሷን የቻለች ሴት ስላችሁ ከኢሞሽናል ጀምሮ ነው። ደስተኛም ለመሆን ፍቅረኛ የምትፈልጊ ከሆነ ለማዘንም ፍቅረኛሽን ተጠያቂ የምታደርጊ፣ ለምታወሪው ነገር፣ ለችግሮችሽም፣ ለእያንዳንዱ ነገር የእሱ ጥገኛ ከሆንሽ የብርም ሆነ የማቴሪያል ሊሆን ይችላል፣ የምትፈልጊያቸውን ነገሮች ራስሽንም ለማዝናናት ሊሆን ይችላል፣ እሱ ላይ ጥገኛ ከሆንሽ በጣም ደባሪ ነው የምትሆኙ። በተመሳሳይ ነገር ግን ሚስ ኢንዲፔንደንት መሆንሽ ሊማርከው ይችላል። ሲመጣ ግን የምትሰጪው ነገር የሚጠብቀው መሆኑ መቻል አለበት አይደለ? ራሷን የቻለች ስትሆን ራሷን ያከበረች ናት። ስታከብሪው ሲያይ ራሷን የወደደች ናት። ስትወጂው እሱ ላይ ጥገኛ ሳትሆኚ በራስ መተማመን ያላት ናት። በራሷ የምትተማመን ሴት ነው አይደል የምትሆነው። ኢንዲፔንደንት ከሆንሽ እኮ በራስ መተማመን ቢውልድ ከሚያደርጉት በዋነኝነት ራስን መቻል ነው። በእያንዳንዱ ነገር ላይ በስሜትም፣ በገንዘብም፣ በእውቀትም፣ በፊዚካልም በብዙ ነገር ራሷን የምትጠብቅ ሴት ስትሆኚ ትማርኪዋለሽ። የተማረከ ወንድ ደግሞ በቀላሉ እጅ እንዳይሰጥ የሚያደርገው አሁን ኢጎ ከተሸከምሽ ነው። ኢጎ ግን ከሌለብሽ ፍቅርሽ ይዘርረዋል። እንደተማረከ እንዲኖር ታረጊዋለሽ። ኢጎ ካለብሽ ምትንቂው፣ ምትገፊው፣ ማነክ ወደታች የምታዩ ከሆነ ደባሪ ትሆኛለሽ። ብዙዎቹ የሚፈሩትም ለዛ ነው። ባይዘው በጣም ሃይ ቫልዩ ያላትን ጉማን ሚስ ኢንዲፔንደንት የሆነችን ሴት የሚፈሩበት። እንደዚህ አይነት ሴቶች ደግሞ ሲንግል ሆነው የሚቀሩበት ዋነኛው ምክንያት ከኋላዋ ኢጎ አለ ብለው ስለሚያስቡ ነው። ገባችሁ አይደል? ትንቀኛለች። እውነት ነው። እኔም እስማማለሁ። ባይዘው ባይበልጡም ባንበልጣቸው ጥሩ ነው በብዙ ነገር ላይ። ነገር ግን በተመሳሳይ ብትበልጩ ራሱ በገንዘብ ነው፣ በገንዘብ ይወር በሌሎች ነገር ግን ከሱ ማጠብቂ መሆንሽ ያስወድድሻል። ቃል እገባለሁ። ሁሌም እዚህ ላይ እንስራ። ይሄ ማንነት ካለሽ፣ ይሄ ባህሪ ካለሽ፣ ይሄ የምትፈልጊ ሴት ከሆንሽ የምትፈልጊውን ወንድ ታውቂያለሽ። የምታውቂው ደግሞ ህይወትሽ ከመጣ በኋላ ተማርኮ ይኖራል። ሶስተኛ ወንድ ልጅን የሚማርክ ካራክተር ወይም ባህሪ ያላት ሴት ምን አይነት ናት ካላችሁ ስታወራ ወይም ኮሚኒኬት ስታደርገው ከሚጠባው ለምሳሌ አብዛኞቻችን ከፍቅረኞቻችን ጋር ብዬ ልሰዳችሁ ኦር ከባሎቻችን ጋር በምናወራ ሰዓት የድምፅሽ ጣራ መቅደድ ሊሆን ይችላል። እሱን የምታወሪበት የምትመርጫቸው ቃላቶች ልቡን የሚሰብሩ፣ ክብሩን የሚነቁ፣ ዋጋውን ዝቅ የሚያደርጉ ከሆኑ በጣም ትከብጫለሽ። እነሱ በጣም ቫሊዴሽን ፈላጊዎች ናቸው። ለምሳሌ ዝም በሚያደርጋቸውን ነገሮች ክሪቲሳይዝ ማድረግ የሚቀናሽ አይነት ሴት ከሆንሽ ከአንቺ ህይወት ፈጥኖ ነው የሚወጣው። የምታደርግ የሚሰጥሽን ወይ ሊያሳይሽ የሚሞክረውን ፍቅር ሊሆን ይችላል፣ ስጦታች የሚያደርጋቸውን ነገሮች የምታጣጥይ ሴት ከሆንሽ ከማመስገን ይልቅ ልክ እንዳልሆነ የምትነግሪው፣ ከፈገግታ ይልቅ የምትኮሳተሪ፣ ምርጫ አይደለም እያልሽ የምትገፊ ከሆነ እንደ ግዴታው የምትቆጥሪበት ሴት ከሆንሽ ይሄዳል። ስለዚህ ሪስፔክትፉል በሆነ መንገድ ስሜትሽን የምትገልጪ፣ የሚያደርግልሽን ነገሮች በተመሳሳይ ሪስፔክትፉል በሆነ መንገድ የምትመልሽ። አለመግባባት ሁሌም አለ። በተመሳሳይ እንደዚህ ነው ህይወትሽ ውስጥ እንዲመጣ የምፈልጊውን ሰውዬ ከዴይ ዋን ጀምሮ እሱን አይደለም ሌሎችን የምታዋሪበት መንገድ፣ የምትጠቀሚያቸው ቃላት፣ የምትመልሽበትን መንገድ በማየት ብቻ ሊወድሽም ላይወድሽም ይችላል። የወደደሽም ሀሳቡንም ሊቀየር ይችላል። ስለዚህ አንዳንዴ ህይወታችን ውስጥ እንዲመጡ ዋጋ ልንከፍልላቸው፣ ልንወዳቸው፣ ልናፈቅራቸው የመረጥናቸውን ሰዎች በቀላሉ ልናጣ እንችላለን። ስሜታዊ አለመሆን ለዚህ በጣም ይጠቅምሻል። ኢሞሽናል ኢንተለጀንት ላይ ትንሽ ማንበብ፣ ትንሽ መስራት፣ ስሜቷን የምትቆጣጠር ሴት ኮች እነዚህ በቀላሉ የምትፈልጊውን ሰው ላሳጡሽ ይችላሉ። ከአንቺ ጋር ለመቆየት ሁሌም ቢሆን ዝግጁ ነው የሚሆነው። ምክንያቱም በጣም ሪስፔክትፉል ነሽ፣ በጣም ስሜትሽን የምትቆጣጠሪ፣ ነገሮችን የምታገናዝቢ፣ ለሰዎች የሚገባቸውን ቦታ የምትሰጪ፣ ዋጋውን ካወቅሽ ደግሞ ለሚያደርጋቸው ነገሮች ዋጋ እንዴት እንደምትሰጪ የምታውቂ ከሆንሽ በጣም የሚፈልገው ካራክተር ነው። ስለዚህ ዋጋ ስጪው። ህይወትሽ ውስጥ የመጣው ህይወትሽ ውስጥ ያልመጣው ደግሞ በቀላሉ ለሌሎች ዋጋ ስትነሽ፣ ሌሎችን ዲስሪስፔክት ስታደርጊ፣ ከሌሎች ጋር ያለሽ ኮንቨርሴሽን በማየት ብቻ እንዳይረቅሽ እንደዚህ አይነት ነገሮች ላይ
በጣም ጠንቃቃ መሆን መቻል አለብን። ምን ማድረግ ይችላል? ማህበረሰቡ እየሰጠን ነው። ስሜታዊ ስትሆኝ ራሱ ከራስሽ ውጭ ማንንም አትጎጂ። ስሜትሽን የመቆጣጠር ልምድ ይኖርሽ። እመኑኝ በደንብ የሚሰራ በጣም የምትወጂ ወንድ ላይ ተጽዕኖ መፍጠር የሚችል ማንነት ነው፣ ባህሪ ነው። መለማመድ በመማር በማንበብና ራስሽም ለራስሽ በመንገር የሚመጣ ነው። ሪስፔክት ፉል በሆነ መንገድ ስታወሪው፣ ዋጋ ስትሰጪው፣ ነገሮችን ስሜትን በመቆጣጠር ነገሮቻችሁን ስትፈቱ ከእሱ ጋር ብቻ ሳይሆን ከሌላ ሰዎች ጋር የሚያለሽን ነገሮች እንደዚህ ስታረግ ስታይ ተማርኮ ይቀራል፣ ይማረክብሻል። ልቡን በፍቅር ቅልጥ የምታደርግ ሴት ሪስፔክትፉል የሆነች ሴት ናት። አራተኛው በጣም ታማኝ ሴት ትገዛቸዋል። የታማኝ ሴት ባህሪ ካለሽ፣ የታማኝ ሴት ካራክተር ካለሽ ማንንም የመማረክ አቅም አለሽ ማለት ነው። ታማኝ ሴት ታዲያ ቺቲንግ ላይ አይደለም እያወራን ያለ ነው። ግድ ነው ባይዘው፣ ይሄ ግድ ነው። ሲተዋወቅሽ ኢቭን ፍቅር ሳትጀምሩ ለምሳሌ ዝም ብሎ የሚያቅሽ ልጅ ከሆነ ወደ ፍቅር ለመቀየር ከዚህ በፊት ያለሽን ስታተስ ያውቃል። በቃ ለዛም ለዚህም አቴንሽንን የምትሰጪ ከሆነ ሁሉንም ወንድ ጓደኛሽ ለማድረግ ቅርብ የሆንሽ ከሆንሽ ለፍቅር ህይወት በጣም ትከብጂዋለሽ። ፍቅረኛሽ የሆነ ወንድን ደግሞ ታማኝ መሆንሽን በብዙ መንገድ ልታሳየው ይገባል። ኧረ እኔ አልጠብቅም፣ ኧረ እኔ ይሄን አልፈልግም፣ እኔ እንዲህ ላደርግልህ አልችልም፣ ኧረ አንተ እንደዚህ ስታደርግ እኔ የለውም ምናምን የሚሉ ቃላቶች፣ ድርጊት እራሱ አለ ከአፋችን ነው እንጂ የምናወራው እውነት ለመናገር ድርጊት ላይ ሰነፍ ነው። በአፍሽ እንኳን እንደዚህ የምትይ ከሆነ ትገፊዋለሽ። አንቺ ታማኝ ብቻ አልጠብቀኝም ነገ ትተወኛለች እያለ የላላ ይመጣል። ወደ ቁም ነገር ማሰብ፣ አንቺ ጋር መቆየት የሚባለው ነገር ሀሳቡን ታስቀየረዋለሽ። በቀላሉ ግን ታማኝ መሆንሽን የሚያደርገው ነገር በመደገፍ አላማውን፣ ህልሙን ፑሽ እንዲያደርግ በማድረግ ነው። አብረሹ ከጎኑ እንደሆንሽ ስታሳየው አንቺ ስለመለየት አያስብ። ነገር ግን በቃላት ሊሆን ይችላል፣ በአንዳንድ ድርጊቶች ከሌላ ወንዶች ጋር ፍለርት በማድረግ አማራጭ አለኝ የሚለውን ነገር በድርጊት ሁሌም አማራጭ እንዳለሽ ማሰብ አለብሽ። ለነገር ግን አብሮሽ ያለውን ወንድ ሲመጣ አቋሙን ሬድ ፍላጎች ከሌሉበት ይሄ መተው የሚገባው ወንድ ነው ብለሽ አምነሽ መታው የሚባል ነገር ምርጫ እያለሽ ከሱ ጋር አብረሽ ሆነሽ ግን እነዚህን ማድረግ ትክክል አይደለም። አሽትተው ነው የሚያውቁት። ዞር ዞር ካሻሻቸው ወዲያው ነው ስሜታቸውን የሚያጡ። ስለዚህ ታማኝ መሆንሽን እሱን በመደገፍ ሊሆን ይችላል፣ ከጎኑ በመቆም ሊሆን ይችላል፣ ለሌላ ወንዶች አቴንሽን ባለመስጠት ሊሆን ይችላል፣ ለግንኙነታችሁ ለራስሽም ሊሆን ይችላል። በብዙ መንገድ ታማኝ መሆንሽን ስታሳየው ከአንቺ ጋር ስለመቆየት፣ አንቺ ጋር ስለማርጀት በቀላሉ እንዲያስብ ታደርጊያለሽ። ልቡን የምትማርከው በጣም በትልቁ ታማኝ ሴት ናት። ፍቅረኛውንም ያልሆነች ሴት እንደነገርኳችሁ ነው። ሰላቸው የሚያውቀውን ታሪክ ሊሆን ይችላል፣ አንቺ ላይ የሚያያቸውን ነገሮች ሊሆኑ ይችላሉ። ባህሪሽ ግን የታማኝ ሴት እንደሆነ ማሳየት። ዴት እያደረጋችሁ ከሆነ ፎከስ እነሱ ላይ ከሌላ ወንድ እሱ የሚያውቅሽ ወንድ ሆነ አንድ ወንድ ከሆነ ህይወትሽ ውስጥ ያለው ሆነ ከዛ ወንድ ጋር ከሆነ ግንኙነትሽ ከዛ ወንድ ጋር ብቻ እንደሆነ ስታሳዩ ታማኝ እንደሆንሽ እንዲረዳ እንዲማረክ ታደርጊዋለሽ። አምስተኛው ወንድ ልጅን እጅግ በጣም የሚማርከው የሴት ልጅ ካራክተር ወይም ባህሪ ራሷን የምትወድ ናት። ከራሷ ጋር ፍቅር የያዛት ሴት ካራክተር በጣም ነው የሚወዱት። በአይናቸው ለሚገባው ነገር የሚፈልጉትን የምትሰጥ ናት። በጆሯቸው የሚገባውን የምትፈልግ የምትሰጠን፣ ለልባቸውም እንዲሰማውም የምታደርገውን ስሜት እያንዳንዱን ነገር በሚፈልገው መጠን የምትሰጠው ናት። ራሳችሁን ውደዱ። ራሱን የማይወድ ሰው እንደማይወድ የታወቀ የተረጋገጠ ነው። ማንም አይደለም። የራሳችንን ባህሪ የሚያጠናው ጥናት ቁጭ ያደረገው ነገር ነው። ራስሽን ካልወደድሽ ትወደኛለሽ ብሎ ሊያምን አይችልም። ራስሽን ስታገብሬ ካላየሽ እንደዛው ተመሳሳይ ነው። ከራሷ ጋር በፍቅር የወደቀች ሴት ደግሞ ምን አይነት እንደሆነች ሁላችንም እናውቃለን። ከጥፍሯ አንስቶ እስከ ፀጉሯ የምትጠነቀቅ፣ በእነሱ የማትደራደር፣ ማን ህይወቷ ውስጥ መግባት እንዳለ ማን እንደሌለበት የምታውቅ ናት። ያንን ማንነትሽን ለማግኘት ከዛ ማንነትሽ ጋር ለመጣበቅ ማናት ሚስጥራዊ እንደሆንሽ ነው የሚሰማው። ምክንያቱም ቢዚ ነው የምትሆኑ። ራሷን የምትወድ ራሷን ጊዜዋን ራሷ ላይ ነው የምታጠፈው አይደለ? ሌላ የሚጠቅሟት ነገሮች ላይ ነው ራሷን የምታጠፈው። ያንን ጊዜ ለመሻማት ብቻ ነው የሚያስበው። አይምሮን ቢዚ ታደርጊዋለሽ። ስለ አንቺ እንዲያስብ ታደርጊዋለሽ። የት ናት? ምን እያደረገች ነው? ምን አዲስ ነገር ይዛ ትመጣች? ምን አዲስ ነገር አይባታለሁ? ምን አዲስ ጠረን ይኖራታል ዛሬ የሚሉ ሀሳቦችን ትሰጨዋለሽ። በዛ ቢዚ ነው የሚሆነው እሱ። በአንቺ ቢዚ ከሆነ ስለሌላ ሴት አያስብም። ከአንቺ ጋር ስለመቆየት ነው የሚያስበው። ሁሌ አዲስ ነው የምትሆኝው። ሁሌም ደግሞ እሱ ጋርም ስትሄጂ ከአንቺ የተረፉ ነገሮች ነው የምትሰጪው።
አይጠግብም ፍቅርሽን። ከአንቺ ጋር ወደ ህይወትሽ ደግሞ ለመምጣት የፈለገ ቅድም በነገርኳችሁ ሚስጥራዊ ነው የምትሆኝበት። ሁሌም ከአንቺ ጋር መሆን ማሳለፍ ከአንቺ የሚወስደውን ጊዜ ብቻ ስለሚጠብቅ ስታክ ይሆናል። ከራሳችን ጋር በፍቅር ከወደቅን ማንንም በፍቅር ይመጣል አቅም አለ። ሀሳቤን ከወደዳችሁት ከተቀበላችሁት ካመናችሁት ለእኔ በላይ ካሳውቅ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።